ምን አለበት ለቤተሰቦቻችሁ እንደዚህ ብትጨነቁ? ሜቢ እህታችሁ ስራ እታ እቤት ተቀምጣ ይሆናል ተምራ፣ ወንድማችሁም መማር ፈልጎ የሚማርበት ገንዘብ አጥቶ እቤት ተቀምጦ ወይም ሱስ ውስጥ ገብቶ ወይም ጎዳና ይወጣ ሊኖሩ ይችላሉ። ቤተሰብ አባት እናት ስራ አጥተው እቤት ተቀምጠው ሊኖሩ ይችላሉ። የሚበሉትን አንድ በልተው ሁለቴ መብላት የማይችሉበት ሌብል ላይ ያሉ ሊኖሩ ይችላሉ። ምን አለ ለነሱ ብትጨነቁ፣ ለራሳችሁ ብትጨነቁ ምን አለበት? እነኚህ ልጆች ብተዋቸው። እነኚህ ልጆች አሁን መታረቅ ቢፈልጉ ራሱ እንዲታረቁ የምትፈልጉ አይመስለኝም። እየሰጣችኋቸውም አይደለም እንዴ። እረ ስነ ስርዓት ያዙ። የምር ቤተሰባችሁ ምን አይነት ነው? ስነ ስርዓት ያስይዙ ያሳደጋችሁ። የእውነት ሳትቆነጠጡ ሳትመቱ ነው እንዲህ ያደጋችሁት? ወይስ እኔ እንጃ። ወይስ ከሀያት ነው? ከሀያት ያደገ ስነ ስርዓት የለውም ይባላል። ግን ሁሉም እንደዛ አይደለም። ፎር ኤግዛምፕል እኔ ከሀያት ገና ያደግኩት እና ስነ ስርዓት አይዝም ይላሉ። እና ስነ ስርዓት ብትይዙስ? የእውነት እነኚህ ልጆች እኮ አንደኛ ወጣት እድሜ ላይ ናቸው። የወጣት እድሜ ላይ ስትሆኑ ትንሽ ያስቸግራል። ማንንም አይሰሙም ማለት ነው። ሁለተኛ ነገር ልጆች ናቸው፣ ገና ልጆች ናቸው እና መምከር መገጸጽ ሲኖርባችሁ ሁለት ቦታ ተከፋፍላችሁ አንዱን እያነሳችሁ አንዱን እያጣላችሁ ይሄ ትክክል አይደለም። ነገ በእኔ ይደርሳል ብላችሁ ማሰብ አለባችሁ። ዳኒ በቀደም ለዳኒ ረሞ ምን ብሎ ነው የጻፈለት? የመጣህበትን አትርሳ ብሎ ጽፎለታል ማለት ነው። ይህንን ጽሁፍ ደግሞ ሜሴጁ የኮሜንቱ ማለት ነው ለእናንተ ይገልጻችኋል። የምሬ ነው ምላችሁ። የመጣችሁበትን የረሳችሁ ስንቶቻችሁ አላችሁ? ቤተሰባችሁ በጣም ተቸግሮ መቼም ደልቶት የመጣ የተሰደደ የለም አይደል? እንደ ደላው ያደገ ከቤተሰቡ እንደደላው ይኖራል፣ አይሰደድም። እናንተ መማር ፈልጋችሁ የምትማሩበትን ገንዘብ አታችሁ የተሰደዳችሁ አላችሁ። ያልፍልኛል ብላችሁ የተሰደዳችሁ አላችሁ። ቤተሰቤን እኔን መለውጣለሁ ብላችሁ የተሰደዳችሁ አላችሁ። ያንን የተነሳችሁበትን መንገድ አትርሱት። በጎንጎ የተሰደደ አለ። አምሬ ሊሹር ያየሁት ስለሆነ ማለት ነው። ያችን ጎንጎ ማለት ነው አትርሷት። ምክንያቱም መነሻችሁ ስለሆነች ማለት ነው። እና አንዳንዴ የምታወሩትን ነገር እወቁ፣ የእውነት እወቁ። የመጣችሁበትን አትርሱ። ዛሬ ተመችቶኛል፣ ዋይፋይ ተመችቶኛል፣ ስልክ በጄ ነው፣ የፈለኩትን እበላለሁ፣ እጠጣለሁ፣ በፈለኩት አልጋተኛለሁ ብላችሁ ይሄንን ተለውጫለሁ የምትሉ ነገር ከሆነ የእውነት 100% ዜሮ፣ ከ100% ዜሮ አልተለወጣችሁም። መለወጥ እንዲህ አይደለም። መጀመሪያ አይምሯችሁን ለውጡት። የምታወሩትን ቃላት የምታወሩትን የዛን ሰው ምን ያህል ይቀየመኛል፣ ያወራሁትን ያንን ሰው ምን ያህል ያስቀይመዋል ብላችሁ ማሰብ አለባችሁ እና